بسم الله الرحمن الرحيم الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وقليل من عبادي الشكور ثم الصلاة والسلام على من أرسل إلينا ليخرجنا من الظلمات إلى النور وعلى آله وصحبه ومن تبعهم بإحسان إلى يوم البعث من القبور والدين ورستولو تكتاتج. السلام عليكم ورحمة الله وبركاته. رمضان لحجاب الله سبحانه وتعالى ሴቶቻችን ላይ የደነገገው ወንዶችንም ያዘዘበት ምን ብሎ ያ አዩሃ ነብዩ አላህ ረሱል ሰለላሁ ዐለይሂ ወሰለም ሲያዝ ያ አዩሃ ነብዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢል ሙእሚኒን አንተ ነብይ ሆይ ለባለቤቶችህ በል ለሴት ልጆችህ በል ወኒሳኢል ሙእሚኒን ዑለማዎቹ ወኒሳኢል ሙእሚኒን ለምን አለ ወኒሳኢል ሙእሚናት ለሴት ሙእሚናቶች በል ለምን አላለም ሲሉ ሙእሚኒን ያለበት ወንዶችን ነው ለነሱም አንተ ልክ ለባለቤቶች እንደነገርክና ለሴቶች ንገር እንደተባልከው ሙእሚኖቹም ለባለቤቶቻቸውና ለሴት ልጆቻቸው እንዲናገሩ ሁለት ናቸው ሴት አይደለም ባለቤት እና ለሴት ልጅ እናትም እህትም እዚህ ውስጥ ነው የሚካተተው እኛ ምን ያርጉ يدنين عليهن من جلابيبهن ሂጃባቸውን እንዲለብሱ ذلك أدنى إيه the minimum requirement ነው እስልምና ላይ ከሴቶች አላህ ልክ አንድ ሰው እስልምናን ሲይዝ ሸሃደተይን እና አርካን እስላም ሚኒመም ማሟላት እንዳለበት ذلك أدنى ይሄ ሂጃብ መልበሳቸው the minimum ነው አንድ ሴት እስላም ነኝ ያለች ሂጃብ መልበሷ the minimum requirement ነው ذلك أدنى أي يعرف فلا يؤذين ደግሞ ጥበቃ ነው ሱብሃንአላህ አዛ እንዳይደርስባችሁ መከለ ጋሻችሁ ነው በቃ ኢቭን ብቻውን እንኳን ብትል ሂጃብ የለበሰች ሴት ጥበቃው ከአላህ ነው فلا يؤذين ይሄ የአላህ እንትን የአላህ ትእዛዝ ነው የአላህ ቃል ነው ሱብሃንአላህ እና እስቲ ሴቶች በጃሂልያ እንዲደረጋሉ በከነህይወታቸው ነው የሚቀበሩ እሱን ተውት አሁን 21ኛው ክፍለ ዘመን ላይ ሴቶች በእስልምና ነው ተጨቆኑት ወይስ ለሴቶች መብት ለሚሉት ነው በአገራችን ላይ አሁን ሴቶች በሂጃብ መማርን ብለው ሰላማዊ ሰልፍ ሁሉ ነው የተወጣው የት ሆኖ የሴት መብት ወይስ የነሱ መብት ሴቶች እየጣሱባቸው ነው ሴቶች በራቁት እንዲሄዱ ነው የሚፈልጉ በሱሪ እንዲሄዱ ጸጉራቸውን ከፍተው እንዲሄዱ ነው የሚፈልጉትና ሴቶች መብታቸውን ጣሱባቸውና በሂጃብ እንማራሉ የነሱ መብት ነው የተጣሰው እንጂ የሴቶች መብት አይደለም ማለት ነው ስለዚህ ሴት ልጅ ሪኳየርመንት ከአላህ ከሷ የሚፈልገው በሚኒመም የምትጠበቀው ከሴት ልጅ ምንድነው አንድ ሙስሊም ከሆነች ሂጃባ መልበሳ ነው ማለት ነው እና ይሄ ለሷም ጥበቃ ነው የአላህ ትእዛዝ ነው እና አላህ Subhanahu Wa Ta'ala ከሚጠበቁት ያርገን ረመዳንን ለሂጃብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።